ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች ማንም ከቤተ ክርስቲያን አይበልጥም። ማንም ቤተ ክርስቲያን የሁላችንም ናት። አንዱ ልጅ አንዱ የእንግዴ ልጅ ወይም የጎረቤት ልጅ ሊሆን አይችልባትም። ትላንትና ይሁን መቼ አቶ ዘመድኩን በቀለ እኔ ባነሳሁት ሐሳብ ዙሪያ መሸነፉን አሳይቷል። መሸነፉን ብቻ ሳይሆን በዚህ እውነት ውስጥ እያለን ያነሳሁትን ሐሳብ ወደ ጎን በመተው ሞዳቸውና ማከብራቸው ዶክተር መራዊ ተበጀ ሊቀ ካህናት እማከብራቸው እምወዳቸውን አባት በጥላቻ ተይዟል። ብንያም አባታችንን ሊናገራቸው አይገባም የሚል ቪዲዮ ደረሰኝ። እስቲ ቪዲዮውን ስሙትና እንመለስ። የሚባል የለም። ስልክ ዘግቶ ተደብቆ ሰባኪ የለ ተደብቆ ክርስቲያን ሲሞት ዶክተር መራዊ ናቸው። ተመልከት። ውርራ ያደረግህም ልጄንማ እኔ ቀብረዋለሁ ብሎ ማለት እኔ ልሙት ብለው ማለት ቢኒያም ሽታዬውን የሚሰድባቸው ይህን ነው። ተመልከት። ለቢኒያም ሽታዬ እንትን እናቀብላለን እንደዚህ በቃ ዘመድኩን ይወድቃል ብለህ እንዳታስብ። መውደቄ መሞቴ አይቀርም፣ ግን በነቢኒያም ሽታዬ አይደለም ወድቀው። እንግዲህ ተወዳጆች እኔ የተናገርኩት ሐሳብ ሌላ፣ ዘመድ የሚናገረው ሌላ። ማንም ከቅድስት ቤተክርስቲያን አይበልጥም። ዛሬ ምሽት በኢትዮጵያ አቆጣጠር 4:30 ላይ ከዘመዴ ጋር ጽኑ ሙግት አለኝ። ምክንያቱም ሁላችሁም እንድታዩ የምፈልገው እሱም እውነት ከያዘ ማለት ነው ማጭበርበሩን ትቶ ዶክተር መራዊ እምወዳቸው እማከብራቸው ሊቀ ካህናት በእውነት በሳቱበት ነገር እንደ ቤተ ክርስቲያን ልጅነት ልክ አይደሉም ማለት አለብን። ለዶክተር መራዊ ሲሆን ነው ወደ ቅዱስ ሲኖዶስ የምንልከው። አቡነ ገብርኤል ሲሳሳቱ አልተናገርንም? አቡነ በርናባስ ሲሳሳቱ አልተናገርንም? አንተ ግን እዛ አጠገባቸው ስለሆንክ ወረቀት ስለላኩልን የፕሮቴስታንት ጥምቀትና የኦርቶዶክስ ጥምቀት አንድ ነው ብለው የሚያስተምሩ ሰውን ሌጋሊ ይሄው እንደምትመለከቱት ይሄው ላሳያችሁ። እዚህ ጋር የፈረሙ አባትን ልትናገሯቸው አትችሉም ብለህ በቀበር ታሳብባለህ። ቀበርማ የኔ ሚዲያ ብትመለከት መልስ ይሰጡሃል። ማንም ኢትዮጵያዊ ለህዝቡ ይራራል። ቢቻል የአገሩን አፈር ባይቻል ደግሞ ያለበትን ከሚቃጠል መቀበርን ይመርጣሉ። እና ዶግማ በዚህ በቀበር ይለወጣል። ዛሬ ምሽት 4:30 ላይ እንገናኛለን። ቤተ ክርስቲያን በእውነት ማንም ከቤተ ክርስቲያን አይበልጥም የሚል ሰው ዛሬ ምሽት 4 ሰዓት ላይ ይምጣ። 4:30 ላይ ይቅርታ። ከዛ በተረፈ አንተ በዚህ ሶሻል ሚዲያ ላይ ያለነውን እኔም በል ሌሎች ወንድሞች እነ አኬን ሌሎች ወንድሞችን የመተቸት ሞራል የለህም። ሶሻል ሚዲያ ላይ ያልመጡትን ደግሞ በዩቲዩብ ላይ ያሉ ድንቅ መምህራኖቻችንን እነ ዲያቆን ሄኖክ ኃይሌ እነ ዲያቆን ብርሃኑ አድማስ ሌሎችንም እነ ሊቀ ሊቃውንት ስሙርን የመተቸት ሞራል የለህም። ጠንከር ላርግ። እንግዲህ አባቶቻችን ቡራኪያቸው ይድረሰን። እነ ብፁዕ አቡነ አብርሃምን እነ ብፁዕ አቡነ ጴጥሮስን እነ ብፁዕ አቡነ ኤርሚያስን መሰል አባቶችን የመተቸት ሞራል የለህም። ምክንያቱም ይህ ፊርማ እኛ አባት ሳያርፉ
ካልቀደዱ ቤተክርስቲያን ሌላ ነገር ውስጥ ነው የምትሆነው። በጀርመን ያለ ስለዚህ አንተ ፕሮቴስታንትን በእውነት ለመናገር የመናገርስ ሞራል አለ? ወደ ምንፍቅና የሄዱት አንድ አይነት ጥምቀት ነው ካልክ አንድ አይነት ክህነት አለን እያልክ ነው። ስለዚህ ፕሮቴስታንት ያጠመቀውን እኛ መልሰን አናጠምቅም፣ ሰቨንዲ አድቬንቲስት ያጠመቀውን እኛ መልሰን አናጠምቅም፣ አንዲት ጥምቀት ነች ያለችው የሚል አግሪመንት ጥምቀት ምልክት ነው ለሚሉ ጭምር ቁርባን መታሰቢያ ነው ለሚሉ ጭምር አንድ ነን ብሎ የተፈረመ ፊርማን ልክ አይደለም። እስኪ ጀግና ኮንክ እሱን ተቃወም ስል ፍየል ወዲያ ቅዝምዝም ወዲህ እንዳሉ አባቶቻችን ምን ታምታታለ? 4 ሰዓት ተኩል ጠብቁን። ዘመዴም ከቤተ ክርስቲያን አይበልጥም፣ እኔም ከቤተ ክርስቲያን አልበልጥም። ካጠፋው እታረማለሁ። ከዛ በተረፈ ፐርሰናል የሆነ ውሸት እያወራ ሰውን ማሳቀቅ አትችልም። ና ሞግተኝ፣ አንተም ልጅ እኔም ልጅ። ደጋግሜ ጠርቻለሁ። አንተ ቤት ድረስ ሄጄ አስገባኝና ሞግተኝ ብያለሁ። በመረጃ እንመጣለን። 4 ተኩል ላይ በመረጃ እመጣለሁ። ስለዚህ እናንተ ልትመለከቱ አትችሉም። ቅዱስ ሲኖዶስ ነው የሚያናግራቸው ማለት ነው። ውርስ አይደለ? ለማንኛውም ጠብቁኝ። ዛሬ ምሽት በኢትዮጵያ አቆጣጠር 4 ሰዓት ተኩል ላይ ከዘመዴ ጋር ፍጹም ሙግታለን። አድርሱልን። አታምታታም ስለ በዚህ በጾሙ ለዛው እንዲህ አይነት ቤተክርስቲያንን ለጥቅማቸው ሲሉ ከነጎዱና ለጥቅማቸው ሲሉ ከገመዱ ጋር ለማላቀቅ ጽኑ ተጋድሎ እንጋደላለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እኔ የሰው ጠላት የለኝም። አባቴን ከልብ ነው የምወዳቸው፣ ከልብ ነው የማከብራቸው። ለዛውም እኔ እየሰራ ነው ደግሞ ነግራችኋለሁ። እንደው ከሱ የተሻለ ዘመዴ ግን በዚህ አጋጣሚ ስትመጣ እስቲ ለሳቸው ሰተክ አንድ ከእስልምና አንድ ከፕሮቴስታንት ያስጠመቀው ሳይው ካለ ይዘልይና እናንተ ዝም ብላችሁ እንደ ግሪሳ የምትከተሉ ቆም ብላችሁ አስብሩ። ማንንም ከቅድስት ቤተክርስቲያን አይበልጥም። ቪዲዮ ደርሶኛል፣ ወዳጆችን ልከውልኛል። ዛሬ መልስ ሰጣለሁ እና አልሃለሁ ወዳጄን አልሃለሁ። ማንም ከቅድስት ቤተክርስቲያን ስለማይበልጥ 4 ተኩል ላይ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም የሚባል የለም። ስልክ ዘግቶ ተደብቆ ሰባኪ የለ ተደብቆ ክርስቲያን ሲሞት ዶክተር መራዊ ናቸው። ተመልከት። ውርራ ያደረግህም ይሄ ልጄንማ እኔ ቀብረዋለሁ ብለው ማለት ነው። እኔ ልሙት ብለው ማለት ነው። ቢኒያም ሽታዬውን የሚሰድባቸው ይህን ነው። ተመልከት። ለቢኒያም ሽታዬ እንትን እናቀብላለን እንደዚህ በቃ ዘመድኩን ይወድቃል ብለህ እንዳታስብ። መውደቄ መሞቴ አይቀርም፣ ግን በነቢኒያም ሽታዬ አይደለም ወድቀው። ተመልከት። አይስ ተመልከተው። ከግራ የለ ከቀኝ የለ። እናቴ ዳዊት የሚባል ፋሲካ ሆቴል ባለቤት እና ደግሞ ባለቤታቸው ይኑሩ አይኑሩ አላወኩም። 3 ሆኑ 2 ሆኑ። አይቃጠልም አስከሬኑ ብሎ ከአፈር ነው የምንቀላቀለው ከመሬት መገናኘት አለበት ብለው ዘመድ የለ ወገን ለራሳቸው አቅሰው እንደ አውሮፓ እንድመጣ 2 የጋበዙኝ እሳቸው ናቸው። በ3ኛው የስላሴ ቤተክርስቲያን አስተዳዳሪ መሪጌታ ዳዊት ናቸው የጋበዙኝ። 2 ጀርመን መጥተው ያስተምር ያሉኝ እኚህ አባት ናቸው። ይህን በመናገሬ ኩራት ነው የሚሰማኝ፣ ደስታ ነው የሚሰማኝ። በቀኖና ቤተክርስቲያን ያጠፉት ምናምን ካለ ሊቀ ጳጳስ አሉ፣ ሲኖዶስ አለ፣ ተነጋግሮ እንትን የሚለው ነው እንጂ ዝም ብሎ ይሄ የጠገበ ማህበረ ቅዱሳንን እንትን የማይሉ ኮተታሞች ማህበሩን ስም ለማሰደብ የሚያወሩትን ይዞ መበጥረቅ ጥሩ አይደለም። ክቡር አባታችን በረከቶ ይድረሰን፣ ቡራኬዮ ይድረሰኝ። ረጅም የአገልግሎት ዘመን ከጤና ጋር ይስጥልን። የኢትዮጵያ ቤተክርስቲያን በአውሮፓ ምድር እንድታበራ እንድትጎመራ ያደረጉ ሲያልፉ ነው የሚመሰገኑት፣ ሲያልፉ ነው ስሞት የሚጠራው። ለቤተክርስቲያን የሰሩት ውለታ ቀላል አይደለም። ወጥተው ወርደው ብቻዎትን በክረምት በበጋ በበረዶ ለፍተው ዛሬ ቤተክርስቲያን እንድታብብ ያደረጉ ናቸው። ለቅኖች ምስጋና ይገባል። ክበሩልን። እናመሰግናለን።
እንዲህ ማድረግ አለብን። ሌላው መስራት ያለብን ሁሉ በልኩ ነው። ደስ የሚል በልኩ ነው። እኔ ተከሰስኩ እኮ እዚህ ያሉት ሙስሊሞች ከሰሱኝ ከሰሱኝ። እኔ ቤተክርስቲያን አይደለም የማገለግለው። እነሱ በቃ በአውስትራሊያ የተገደለውን ሰውዬ እሱ እንደዚህ ብሎ በፌክ ጀርመንን ሊያታል ሙቀጡሪ መስላቸው እንደዚህ ፌደራል ግራ ገባት። ከዛ ተሰብስበው የነበሩት በሙሉ ሄዱ እና ቆይ ቄስ መራዊ ተበጀ ማን ነው? የሆነ አያት ስም ጠራና እንደዚህ የሚባል ሰው ታውቃለህ አሉ። ኧረ እኔ አላውቅም አልኳቸው። ምንድን ነው ገብረ ኪዳን ይሁን ምናምን የምታውቀው ታውቃለህ? አያት እኔ አላውቅም። እኔ ማለት እንደዚህ የሚባል አላውቅም። ፖሊሶች ናቸው የሚነግሩኝ። ወይ የአያት ስም ነው የሚጠሩት እና በአያት ስም ስለሆነ የሚጠራ የስምና የመጀመሪያ ስም ከና አባት በእኛ አጠራር ንገሪ እሷ ስትነግራቸው መራዊ ተበጀ የሚባል ታውቃለህ አሉኝ። አውቃቸዋለሁ አልኩኝ። ሁለቴ ጀርመን ስመጣ ያመጡኝ የሊቀ ካህን ናቸው፣ የጀርመን ሊቀ ካህን ናቸው፣ የቅዱስ ሚካኤል አስተዳዳሪ ናቸው አልኩኝ። እና የፌዴራል ፖሊሱ መርማሪ ምን አለኝ? እኛ ይሄንን ካየ በኋላ ይሄ ሰው ኦርቶዶክስ ነው ስለተባለ እሳቸው ናቸው አንተ እኚህ ሰው ናቸው እኚህ ቄስ ናቸው አንተን በፍጹም ያሉን። እኛ ከሳቸው ደጋ ብዙ ሰርተናል፣ ብዙ እናውቃቸዋለን። በጣም ነው እንትን አሁንም ህጉን መስፈርቱን ለማሟላት እንጂ የከሰሱኝ ሰዎች ያወቋቸው አንዳንዶቹ በጣም የተላላ ሰው ሚስት ናቸው የከሰሱኝ። አውቃቸዋለሁ። የታዋቂ ጋዜጠኛ ሚስቶች ሁላ ናቸው የከሰሱኝ። በስመስል እዛ ያላችሁ ጀርመን ያላችሁ ምናምን ተብሎ ማለት እና ትከሳቸዋለህ አንተ መልሰህ መክሰስ ትችላለህ ሲባል ኧረ አልፈልግም። ለምን የምከሳቸው? ተሳስተዋል፣ አስተምሯቸው። እኔ ስራ ፈትቼ እዚህ እንደገና እነሱ ስራ አላስፈታቸውም። ወገኖቼ ናቸው። ስህተት መሆኑን እናንተ ካወቃችሁና እኔ መሆኔን ካላወቃችሁ ንገሯቸው። አልከሳቸውም። እንዲህ ብለው ነው እንደዚህ ብለው ነው የሰሙኝ። ወገኖቼ ናቸው። በቃ ተመርተው ነው መስሏቸው ነው። ስለዚህ የህግ ሀገር ስለሆነ ህግ ደግሞ አጣርቶ ግራ ቀኝ አይቶ ስለሆነ ሀገሬ ቢሆን ተገድያለሁ፣ ታስሬያለሁ፣ ተመትቻለሁ አልኳቸው። ግብታዊነት ስላለ ገና ፖሊሱ ሲይዘኝ ጠፍጥፎኝ ነው ይዞኝ ሄደው። እናንተ ግን ግራ ቀኝ ታያላችሁ። እኔ ከሆንኩ ደግሞ ፌስቡክንም መጠየቅ ትችላላችሁ፣ ጉግልን መጠየቅ ትችላላችሁ። እዚሁም ካምፓኒው ስላለ ወረቀት ማውጣት ይችላል። አዎ በ2013 እንደ ኤሮፓያን አቆጣጠር እንዲህ አይነት ሰው ጽፎ ፖስቱን አንስቶ እኛ ግን ከፌስቡክ መልሰን አጥተን በህግ ጠይቀናል አሉ። እንደዛ ማድረግ ትችላላችሁ። የኔ ትክክለኛ አካውንት ይሄ ነው። ይሄ ጂሜል ያንተ አይደለም፣ ይሄ አይደለም። ይሄንን እኮ መጠየቅ ትችላላችሁ። ይሄ ጂሜል በማን ስልክ ነው የወጣው፣ እንዴት ነው የወጣው ብላችሁ ጠይቁ። ጂሜልም ምንም ሲወጣ ያው በስልክ ነው የሚወጣው። እኔ ያለኝ ህጋዊ ስልክ ይሄ ነው። ስለዚህ ይሄን ያወጣውን ሰው ታገኙታለህ። ሲወጣ ስልኩ ሌላ ቦታ ስልኩ እና በሐሰት ሰውን ቀን ካልደረሰ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ደረቴን ነፍቼ ቀና ብዬ ነው የሚሄደው። ህግ ያለበት ሀገር፣ በህግ የሚጠየቁበት ሀገር ነው ያለው። በሁለተኛው የተከሰስኩ ጊዜ እነ በቀለ ገርባ እነማ የከሰሱኝ ጊዜ ፌዴራሎቹ ቤቴን የመጡት ግቡ ነው ያልኳቸው። ገቡ። ቤቴን ያስጎበኘዋቸው የምኖርበትን ቤት። ይሄ ወንዱ ልጄ ቤት ነው፣ ይሄ እኔና ባለቤቴ መኝታ ቤት ነው፣ ይሄ ሴቷ ልጄ ቤት ነው። ደግሞ ማንም የለም ነበር። ቁጭ ብለን የነሱ ገና ሳምንታቸው ነው ቫይናክተን የሚሉት ሳምንት የዛ ወር ውስጥ ነው አውርተን ይሄን ያልኩት በዚህ ምክንያት ነው። አይ ሰውየው እንደዚህ ብሎኛል እኮ እንደዚህ ያልኩት ለዚህ ምክንያት ምን ብሎ ነው? ዩኒቨርሲቲ መምህር ነው። ኦሮምኛ ካልተናገረ ዕቃ እንዳትሸጡ እንዳትገዙ ምናምን የሚል ሰው ነው። እንዳታገቡ የሚል ሰው ነው። እና ይሄንን እቃወማለሁ። ይሄን በመቃወሜ እጠየቃለሁ አልኳቸው። እንደውም ሶስተኛው ዓለም ሆነ እንጂ እንዲህ አይነት ማታጋይ አውሮፓ ቢሆን ኖቤል
ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ